إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله. أبو هريرة رضي الله عنه بورت حديث عندي رسول عليه الصلاة والسلام بمعراج لليت جبريل يزواتشو ودلاين يو ألم بميوطابت كيسيه كميسك يبلت ليو معزال لو شتا يشتاتشوال ينجزي رسول عليه الصلاة والسلام جبريل نيت أيقوتال أنت جبريل هوي من دنو يمشتين ليو شتا جبريلم على يما يمشتوت ليو شتا يفرعون لج تأغور سرينا يلجوت شوانو رسولم عليه الصلاة والسلام ما ناتسوا نقرواس لزيه يابك نقر من يهون بمالت أيكم جبريلم لزيه ود درجة يابكاتن سروا بسماي قبلي يانقساتن እና የፈጸመችውን ዘመን የማይሽረው ታሪኳን ነገራቸው። ታሪኩ እንግዲህ ከዚህ ይጀምራል። አዎ እሷ ማን ናት? ለዚህ ያበቃትስ ነገር ምን ይሆን? አብረን እንስማ። በዘመነ ፊርዓውን ጊዜ የሚኖሩ ሁለት አማኝ ባልና ሚስት ነበሩ። ሁለቱም ሲኖሩ እምነታቸውን በድብቅ እንጂ በግልጽ አያራምዱም። ለዚህም ምክንያት የዘመኑ የግብጽ ገዥ የነበረው ፊርዓውን ይህንን ስለሚከለክልና በሌላ እምነት ላይ የተገኘን ሰው ስለሚገድል ነው። ይህ ባልከፋም ነበር። ልመለክ ሊገዙኝ ሊሰግዱልኝ ሊጠይቁኝ የምገባው ጌታ እኔ ብቻ ነኝ ማለቱ እንጂ። ታዲያ ከነዚህ ሁለት ታማኞች መካከል ባልየው ለፊርዓውን ቅርብ ሰራተኛው ነበርና ይህ አሃዳዊ እምነቱ ታውቆበት ለፊርዓውን ወሬው ይደርሳል። ፊርዓውንም ሰውየውን ካስቀረበ በኋላ እምነቱን እንዲክድና በሱ አምላክነት እንዲያመን ጠየቀው። አልተቀበለም። ፍርዱ ሞት ነበርና ተገደለ። ሚስትም የውድ ባሏን መስዋዕት ተከትሎ እሱ የተወላትን 5 ልጆች የመንከባከብና የማሳደግ ኃላፊነት እንዲሁም አጠቃላይ የቤቱ ጣጣና ውጣ ውረድ በሷ ጫንቃ ላይ ሆነ። ለመኖር ከሁሉም በላይ ለምትወዳቸው 5 ልጆች ስትል ትለፋ ደፋ ቀና ትልጀመር። ይህች ሴት አላህን አንድ አድርጋ የምትገዛ የፍርዓውን የልጁ ተከባካቢና ጠጉር ሰሪ ነበረች። ታዲያ አንዴ የፊርዓውንን ልጅ ጠጉር በመታበጥርበት ጊዜ ማበጠሪያው ከእጇ ላይ ይወድቃል። ይሄኔ ቢስሚላህ የሚል ድምጽ ታሰማለች። ልጅቱም በጣም በመገረም ቢስሚላህ ነው ያልሽው ትላለች። እሷም አዎ ስትል መለሰች። ልጅቷም እንዴ ከአባቴ ውጭ የምታመልኪው ጌታ አለ ማለት ነው? እሷም አዎ የኔም ያንቺም ያባትሽም ፈጣሪ የሆነውን አላህን ነው የምገዛው ትላለች። ልጅቷ ይህኔ አልተዋጠላትም። ይህን እምነቷን ካልተወች ለአባቷ እንደምታሳውቅባት አስፈራራቻት። እሷ ግን እንደማትፈራና ብትነግረውም ምንም እንደማይመስላት መለሰችላት። ልጅቷ ሄደች። ነገሩን ካንተ ውጭ ሌላ ጌታ የምትገዛ ሴት አለች ብላ ተናገረች። እድሜ ዘመኗን ስትደብቀው የነበረው ኢማኗ
አላህ የሻ ጊዜ በአንዲት ቢስሚላህ በምትል ቃል ገሃድ ወጣባት። በዚህ ጊዜ ፊርዓውን ይገኛል ብሎ ባላሰበው ጊዜ ከሱ ውጭ ያለን ጌታ የሚገዛ ሰው በመገኘቱ እየተደነቀ ሴትየዋ እንድትቀርብለት አዘዘ። ሴትየዋም ጡት የሚጠባ ልጇን ጨምሮ 5 ልጆቿን አስከትላ መጣች። ፊርዓውንም ባያት ጊዜ ስላንቺ የምሰማው ነገር እውነት ነውን? ሲል ጠየቃት። እሷም በድፍረትና በንቀት አዎን እውነት ነው፣ እኔ የምገዛው የኔም ያንተም ፈጣሪ የሆነውን አንድ አላህን ነው ስትል መለሰችለት። አሁን እርጉሙ ፍርዓውን ከእምነቷ እንድትወጣና በሱ እንድታምን ይፈታተናት ጀመር። እሷ ግን ማንም ሊያጨልመው የማይችለውን የኢማን ብርሃን አላህ ልባ ውስጥ ፈንጥቆላት ነበርና ልትሰማው አልቻለችም። ይባስ ብሎ ፊርዓውን ከነሐስ የተሰራ ትልቅ በርሜል ወይም ጋን በዘይት ተሞልቶ እንዲፈላና እንዲቀርብለት አዘዘ። ከእምነቷ ካለቀቀች ጭካኔ በተሞላበት መንገድ በፈላ ዘይት ውስጥ ከነ ልጆቿ ጭምር ሊገላት እንደሚችል አስፈራራት። ማስፈራራቱን ከቁብ አልቆጠረችውም። አጂብ! አሁን ፊርዓውን የሷን አልበገር ባይነትና ጽናት በተረዳ ጊዜ በፍርሃት እየተንቀጠቀጡ ካሉት ትንንሽ ልጆቿ መሃል አንደኛውን ዘይት ውስጥ እንዲጨምሩባት አዘዘ። ወታደሮቹም እሷን ጨርቋን ጨምድደውና በፍርሃት ከበው ካቀፏት ልጆቿ መሃል አንደኛውን መንጭቀው በማውጣት እያለቀሰ ጋኑ ጋር አቀረቡት። ፊርዓውን ሐሳቧን ቀይራ እንደሆነ በሚል ቢመለከታት ያው ነበረች። ልጇንም አይኗ ያየ የፈላው ዘይት ውስጥ ጨመሩት። እንኳን የፈላ ዘይት ይቅርና የፈላ ውሃ ትንሹ ጠብታ እንዴት እንደሚያደርግ ማሰቡ አይከብድም። ልጇ በገባ በቅጽበት ነበር አጥንቱና ስጋው የተለያየው። ፊርዓውን አሁንም ወደ ሁለተኛው ልጇ ከመሸጋገሩ በፊት እንድታምንበትና እንድታመልከው አለዚያ ግን ሶስተኛው አራተኛው እያለ እንደሚጨርሳቸው አጥብቆ ነገራት። እሷ ግን የሱ ጭካኔና ማስፈራራት በጨመረ ቁጥር ኢማኗና ጽናቷ ይጨምር ነበር። ፊርዓውን ያለውን አደረገ። ሁለተኛ ልጇን ከቅፏ መንጭቆ ፈላው ዘይት ውስጥ ወንድሙ ጋር ተቀላቀለ። ከእምነቷ የአይን ርግብግቢት ያክል እንኳ ያልተወላወለችውን ሴት ያስተዋለው ፊርዓውን ሶስተኛና አራተኛ ልጆቿን በተመሳሳይ መንገድ ገደላቸው። አሁን አንድ ልጅ ብቻ ነው የቀራት። ያ ከነፍሷ በላይ የምትሳሳለት ምድርን ከተቀላቀለ በቅጡ እንኳን ወራቶችን ያላስቆጠረ ሙሉ ቀኑን በእናቱ እቅፍ ውስጥ የሚውለው ጡት የሚጠባው ልጅ። ይህ ሁሉ ሲሆን ይህ ጨቅላ ልጅ የእናቱን ጡት እየጠባ ነበር። አጂብ! መተው አንድ የቀራትን ልጅ ሲነጥቋት በአራቱ ልጆቿ የታገሰችውን ለዚህ ልጇ መታገስ አልቻለችም። 1000 ነፍስ ኑሯት በሺውም ብትሰዋለት የምትመርጠውን ምንም የማያውቅ ልጇን የፈላ ዘይት ውስጥ ሊጨምሩት እንደሆነ ስታውቅ አልቻለች። ከጡቷ ላይ አላቀው ሲወስዱትና ከሷ በመለየቱ በጩኸት የሚያለቅሰውን ልጇን ስታይ እንዳለፉት ልጆቿ ዝም የምትልበት አቅም አላገኘችም። አለቀሰች። ይህን ጊዜ ነበር ሁሉን ቻይ የሆነው የፈለገውን ለማድረግ ከምንም የማይፈልገው አላህ በልጁ ላይ ተአምሩን ያሳየው። እንዲያ እየተንሰቀሰቀች ስታለቅስ ድንገት
በጆሮዋ ለማመን የሚከብዳትን ንግግር ሰማች። ልጇ ነበር ያናገራት። አዎ ሁሉን ቻይ የሆነው አላህ ሱብሓነሁ ወተዓላ እንዲናገር ፈቀደለት። እናቴ ሆይ ታገሺ፣ አንቺ እኮ በእውነተኛ መንገድ ላይ ነሽ ሲል ሰማችው። ከዛ ድምፁ ተቋረጠ፣ ራቀ። ዕጣ ፋንታው የሆነውን የሞት ጽዋ በጨቅላ ዕድሜው ቀመሰ። ይህች ምስኪን ሴት አሁን ምንም አልቀራትም። 5 ነፍሷን ባንዴ ሰጠች። ወደሚንከተከተው ዘይት ተመለከተች። እነዚያ ቤቷን በሳቅና ደስታ የሞሉት ኑሮዋን በሙሉ ለነሱ ያደረገችላቸው፣ ሲራቡ ያበላቻቸው፣ ሲጠሙ ያጠጣቻቸው፣ ሲታረዙ ያለበሰቻቸው፣ ከእይታዋ ለአፍታ እንኳን እንዲሰወሩ የማትወድላቸው የዱንያ ስጦታዎቿ አሁን የሉም፣ ላይመለሱ ሄደዋል። ይህን ሁሉ ግፍ ግን ፊርዓውን ባዘዛት የኩፍር ንግግር ማስወገድ ትችል ነበር። ግን ዱንያ ላይ ካለው ሕይወትና ደስታ ይልቅ የአኺራውን ዘላቂና ዘለዓለማዊን ደስታ አላህ የሚሰጣትን ምንዳና ካሳ የመረጠችው ምስኪኗ ሴት ለዚህ አልተንበረከከችም። አሁን እሷ ብቻዋን ቀርታለች። የእሷን መሞትና ከልጆቿ ጋር መቀላቀል እየተጠባበቀች ነው። ፊርዓውንም እንዲገሏት አዘዘ። ይዘው ወደ ጋኑ ሲያቀርቧት የልጆቿን አጥንት ለአፍታ ተመለከተችና ወደ ፊርዓውን በመዞር ካንተ የምፈልገው ጉዳይ አለኝ አለችው። እሱም ምን እንደሆነ ሲጠይቃት ከሞቴ በኋላ የኔንም የልጆቼንም አጥንት በአንድ ሰብስባችሁ አንድ ቀብር ውስጥ እንድትቀብሩን እፈልጋለሁ አለችው። ከዛም አይኗን ጨፈነች፣ እጋን ውስጥ ተጣለች። ልጆቿን ይዛ ወደ አላህ ጀዛ። ሱብሓነላህ፣ ምን አይነት የኢማን ጽናት ቢኖራት ነው! በእርግጥ የደረሰባት ፈተና በእኛ አይን ሲታይ እጅግ ከባድና ዘግናኝ ነው። ነገር ግን በኋላ አላህ ዘንድ ከሚገኘው ሽልማትና ክፍያ አንጻር ሲታይ ዱንያ ላይ ያለው ፈተና ኢምንት ነው። አላህ ባሮቹን ይፈትናል። ፈተናውን በሚገባ የሚወጡት ግን ጥቂቶች ናቸው። ረሱል ዓለይሂ ሰላቱ ወሰላም እንዲህ አሉ፣ የክፍያ ክብደቱ በላእ ወይም ፈተና ከመክበዱ ጋር የተያያዘ ነው። አላህ ሕዝቦችን ሲወድ ይፈትናቸዋል። በፈተናው የወደደ የአላህን ውዴታ ያተርፋል፣ የተቆጣ ቁጣን ያተርፋል። ትርሚዚ ይዘግበውታል። አላህ ተፈትነን የምናልፍ ያድርገን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.